رمضان እየመጣ ነው አይደለ? ረመዳን ኦልሞስት በራችን ላይ ነው ያለው፣ አፋፍ ላይ ነው ያለው። ሁላችንም የምንናፍቀው ሁሉ ነገሮች ድምቅምቅ የሚሉበት፣ የቃሪዎች ድምጽ በብዛት የሚሰማበት፣ የተለየ ድባብ ሀገሪቷን ሁላ የሚያላብስ የተለየ ንፋስ የሚነፍስበት ወር ነው ረመዳን። ረመዳንን እንደው ስናስብ ማሰብ ካለብን በተለይ ከራሳችን ጋር በተያያዘ ካሉብን ነገሮች መካከል ወሳኝ ብዬ ከማስባቸው የሆነን ግብ ማስቀመጥ ነው። በዚህ ረመዳን ይህንን ነገር ከራሴ ጋር በተያያዘ አስተካክላለሁ፣ አሳካለሁ፣ አሳድጋለሁ በተለያየ መልኩ። ምናልባት እንደው እኔ እንደ ሰጀሽን ደግሞ ምን ብናደርግ ብዬ አስባለሁ፣ የኢማናችን ነገር ብናስብበት። መጅዲ ሂላል አልኢማኑ አወለን የሚል መጽሐፍ አላቸው። በጣም የሚገርም መጽሐፍ ነው። ምናልባት አረብኛ የምታነቡ እህትና ወንድሞች ሰጀስት አደርጋቸዋለሁ። ተለቅ ያለ መጽሐፍ ነው፣ ግን ብዙ ነገር ትማሩበታላችሁ። በተመሳሳይ መልኩ አልዓቂዳ የሚል ሌላ መጽሐፍ አለ፣ ኢማንና የኢማን ፍሬዎችን የሚያብራራ ማለት ነው። እነዚህ ሁላ መጽሐፎች ግን ያው ዞሮ ከቁርአን ነው ምንጫቸው። በቅርቡ ስለ ኢማን አንድ ፕሬዘንቴሽን፣ በጣም አጠር ያለ ፕሬዘንቴሽን ነበረኝና ወንድሞች ጋር በጣም ያጀበኝ ነገር ልንገራችሁ። በእስልምና ኢማን የሚባለው ነገር አሁን ለረመዳን ግብ እናድርገው እያልኩት ያለሁት ነገር ቁርአን ላይ ምን ያህል ጊዜ ተጠቅሷል ከሚለው ጀመርኩኝ እና በጣም ያጀበኝ ኢማን ቁርአን ውስጥ ከ811 ጊዜ በላይ ተጠቅሷል። ኢማን እና የኢማን የሚለው ቃል ርቢዎች ዩእሚኑ፣ አመነ፣ አሚኑ ምናምን ሙእሚኑን የሚለውን ጨምሮ ማለት ነው። ኦሬዲ ኢማን የሚለውን ቃል ይዘን ስንበትነው የምናገኛቸው ቃላቶች በጣም የገረመኝ ኢማን ይሄን ያክል ጊዜ መጠቀሱ አይደለም ማለት ያዲ ነገር ነው። ምክንያቱም አስለን እስልምና ቤዝ የሚያደርገው መሰረት የሚያደርገው ገይብ ላይ ነው። በኬት ነው የመጣሁት፣ ወዴት ነው መሄደው፣ ማን ያመጣኝ something ገይብ ላይ ቤዝ ያደረገ ነው አይደለ? ስለ ኢማን ብዙ መብራራቱም ያጅም ነገር አይደለም። የእውነት ግን እኛ አምነናል ወይ የሚለው ጥያቄ ሆነብኝ። ይህም ኢማን የሚለው አሁን ያልኳችሁ 811 ጊዜ የተጠቀሰውና ዒልም የሚለው እውቀት የሚለው ቃል እኩል ጊዜ የተጠቀሱት እናስተግረብት። ያኔ ለምን እንዴት እውቀትና ኢማን እኩል 811 ጊዜ ሊጠቀሱ ቻሉ? የዑለሞችን ምልከታ ከዚህ ጋር በተያያዘ ያለውን ሳይ እስልምና እምነት የሚባለውን ነገር አንድ ሰው አመንኩ ሲል ተረድቶት ገብቶት ተገንዝቦትና አውቆት መሆን እንዳለበትና የእስልምና ኢማን ዝም ብላ አይንህን ጨፍነ የምትከተለው ሳይሆን እውቀት ላይ መረጃና ማስረጃ ላይ ቤዝ አድርገህ መሰረት አድርገህ የምትከተለው መሆኑ ነው አሉ ዑለሞች። ሱብሃንአላህ። ለዚህም አላህ ሱብሃነሁ ወተዓላ በሱረቱ ሙሐመድ ላይ ፈዕለም እነሁ ላ ኢላሃ ኢላላህ ወስተግፊር ሊዘንቢክ ይላል። በቃ የአቂዳ መሰረት የሆኑ ሁለት ነገሮችን፣ አቂዳ እንግዲህ ኢማን የምንለው ነገር መሰረት የሆኑ ሁለት ነገሮችን ከእውቀት አስከትሎ ጠቀሳቸው። ፈዕለም እወቅ እነሁ ላ ኢላሃ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩ የሚታወቅ ነገር ነው ማለት ነው። ማለት ዝም ብሎ የሚታመን አይደለም። ያጀማ ለምሳሌ ላ ኢላሃ ኢላላህ ብለን እኛ አመንን ነው አይደለም እንለው ነው አይደለም፣ የሚታወቅ ነገር ነው። ማወቅ ነው ያለባችሁ። at the same time واستغفر لذنبك استغفار እንግዲህ አላህ ነው ምህረት የምንጠይቀው። ሁሉምስ የአቂዳ እንደው ግንዱ ብንል ወይም በማዕዘን አስቀምጠነው አንዱ ማዕዘን አንዱ እርከን ብንለው ደረጃው ዝቅ የማይል ነገር ነው ወይ ቦታው የሚገባው ነገር ነው استغفار واستغفر لذنبك ሱብሃንአላህ። ስለዚህ ኢማን የሚባለው ነገር ያ ጀማዓት الخير የሚታወቅ ነገር ነው። في القرآن الإيمان قرين التعقل
وقرين التفكر وقرين التدبر وقرين التذكر የማስተንተን የመረዳት የማሰብ የማወቅ ቢጤ ነው። የዚህ ኢማንና እውቀት የአንድ ሳንቲም ሁለት ገጽታዎች ናቸው። ዝም ብሎ የሚታመን ነገር የለም። አላህንም ፈዕለም አለ እንግዲህ ፈዕለም አነሁ ላ ኢላሃ ኢለላህ እንዴት ነው እንዴ ትልልቅ እኛ ዝም ብለን አሁን በቃ ዝም ብለን የተቀበልናቸው ምናልባት ከሙስሊም ቤት ስለወጣን ምናምን ያሉ ነገሮችን አውቀህ ተረዳችሁ። የዛኔ ነው ኢማን ህይወትህ ላይ ፋና የሚኖረው አثር የሚኖረው ነው አላህ Subhanahu Wa Ta'ala ያለው። طيب ካልሆነ መሰላችሁ የሚሆነው ኢማን በዚህ መልኩ የተገነባ ካልሆነ ዝም ብለን አሁን እኛ እንደያዝነው ከሆነ መመዘኛዎች ቁርአን ለምሳሌ አመንን የሚሉ ሰዎችን መመዘኛ ያስቀምጥላቸዋል። ሚዕያር ማበጠሪያ ያስቀምጥላቸዋል። ኢማ ትሆናለህ ወይ አትሆንም በቃ አምኛለሁ ስላልክ ምናምን አይደለም። እንደው ምን የቁርአን አያት እዛ ላይ ሱረቱል በቀራ ላይ አላህ Subhanahu Wa Ta'ala ስለ ይሁዶችና ስለ ነሳራዎች ስለ ሙግታቸው ሲያወራ ምን አሉ ይላል وقالوا لن يدخل الجنة إلا من كان هودا أو نصارى ጀነት አይገባም ክርስቲያንና አይሁድ የሆነ እንጂ አሉ። አይሁድና ክርስቲያኖች አዩ ክርስቲያኖች ክርስቲያን የሆነ አይሁዶች ደግሞ አይሁድ ይሁን እንጂ አላህ አስከትሎ ምን አለ تلك أمانيهم ከንቱ ምኞታቸው ነው። قل هاتوا برهانكم إن كنتم صادقين መረጃም ታይታለ እውነተኛ ከሆንክ ከዛ መመዘኛው አስቀመጠ። ጀነት የሚገባው ማን ነው አለ በላ من أسلم وجهه لله ሁለመናውን ለአላህ የሰጠ ፊቱን ወደ አላህ ያዞረ ኦኬ ለምን ዓላማ እንደፈጠረው የገባው ወዴት እንደሚሄድ የገባው ከዛ ምን መስራት እንዳለበት የገባው በምን መልኩ መስራት እንዳለበት የገባው ከዛ በኋላ የገባው ብቻ አይደለም የሚሰራ ከዛ በኋላ ሲሰራ ደግሞ ሲያበላሽ የሚያስተካክል ተውበት የሚያደርግ ሲያስተካክል ደግሞ የሚያሳምር ኢህሳን ያለው በላ من أسلم وجهه لله وهو محسن እሱ አሳማሪ ሲሆን በቃ ይሄው ነው በቃ ምን ይደረግ እንግዲህ ምንድነው መሰላችሁ ፖይንቱ ስም ስለራስ ስለጠፍካ አይደለም ሙእሚን ነኝ ምናምን ሙስሊም ነኝ ተቅይ ነኝ እንትን ጀማ ነኝ እንትን ነኝ እኛን ጀነት ምንገባው እነሱ ስላል አይደለም በቃ አለቅ አንዴ እንደውም በኒ እስራኤሎች ላይ ነው ወይም ነው በኒ እስራኤሎች አለ የቅርብ ጊዜ ታሪክ ነው ሰላህ ዲን አልአዩቢ ታላቁ የእስላም ሱልጣን ቁድስን ሲከፍት አይሁዶችም ክርስቲያኖችም አንድ በጣም ሲያሰቃዩት የነበረ እስር ቤት ላይ ማለት ነው ሲያሰቃዩት የነበረ እየተፈራረቁ አንድ ሰው ሙስሊሞች ፈቱት። ከዛ በኋላ ከኛ ከአይሁዶችና ከክርስቲያኖች ማን ነው የሚሻለው ብለው ጠየቁት። እንግዲህ እነሱ ፈተውት ነው ሙስሊሞቹ። ከዛ ታሪኩን አጫወታቸው። እሱ አባቴ አለ በቤተሰቡ እየተወራረሰ የመጣ አንድ ቀለበት ነበር አለ እና ያ ቀለበት ደግሞ በቤተሰቡ ውስጥ የሚሰጠው ጥሩ ለሆነው ልጅ ነው። በቃ ከቤተሰቡ ውስጥ ጥሩ ለሆነው ልጅ ቀለበቱ ይሰጣል። ከዛ መጨረሻ ላይ አባቴ እኔና ወንድሜ ቀረና ወንድሜን ቀለበቱን ሊሰጠው ማለት ነው ቀለበቱን ለኔ ሊሰጠኛልና ፈራ። ወንድሜ ሲያየው በቃ ጥሩ ሰው አይደለም ያጠቃብኛል ይሄኛው ልጅ ያለና ለሁለታችንም ያው ለኔ ትክክለኛውን ቀለበት ለሱ ደግሞ ማስመስለው ሰርቶ ሰጠው። ከዛ በኋላ በሂደት ያው ቀለበቱ የደረሰው ሰው ይታወቃል በጣም ጥሩ ሰው ነው። ያኛው ምን ጥሩ ነኝ ያለ ይሄ ተሰጠውም ጥሩ ነኝ ያለ። ከዛ ፍርድ ቤት ሄዱ ዳኛ ጋር። ከዛ ዳኛ ጋር ሄደው ሁለቱም ቀለበታቸውን አሳዩ። ከአባታችን የሰጠነው ይሄ ደግሞ ማለት እንዲህ ነው አሉ። ከዛ ዳኛው ፍረደን ያሉት ከዛ በጣም ሲምፕል ነገር ነው። ምንም አሁን እኛ በቃ ልናስብ እንዴት ፈረደላቸው እንዴት አረገ ይሁን ምናምን ልንል እንችላለን አይደል? ከናንተ መካከል ምድር ላይ ጥሩ ማን ነው? በቃ ስራችሁ ያሳያል። ምንም የተለየ ተአምር የለውም። በዚህ ጊዜ ይታወቃል። ቀለበት ስለያዝክ አይደለም ፖይንቱ። ስምህን እንትና ስላልከው አይደለም። ሙእሚን ነኝ ስላልን አይደለም። ያ ጀማ አምነናል ስላልን አይደለም።
መመዘኞች አሉት በላ من اسلم وجهه لله وهو محسن يهو يدخل الجنه الا من كان هودا ونصارى ብለው ነበር يا جماعه قد افلح المؤمنون مؤمنون አለ الذين هم في صلاتهم خاشعون በቃ ሰላት ትመሰክራለች ሰላት ላይ እንዴት ነን والذين هم عن اللغو معرضون ከዛዛታ ከዝባዝንኪ ነገር ያራቀ والذين هم للزكاة فاعلون زكاة للزكاة فاعلون ማለት በነገራችን ላይ እዚህ ጋር الذين للزكاة مؤتون አይደለም የሚሰጡ አይደለም ያለው ዘካ ምን ማለት መሰላችሁ ይሄ ኮንሰፕቱ ዘካ መስጠት አቅም የላቸው ዘካ ለመስጠት በሚል የሚታገሉና የሚሰሩ ከዛ የሚሰጡ ማለት ነው للزكاة فاعلون ይቀጥላል መመዘኛው إنما المؤمنون الذين إذا ذكر الله وجلت قلوبهم الله ሲባሉ ልቦናቸው እርግጥ ስክን የምትል እርጥብ የምትል ናት የምትፈራ ናት وإذا تليت عليهم آياته زادتهم إيمانا ቁርአን ሲነበብ ኢማን የሚጨምራቸው ናቸው በቃ ኢማን ይጨምራል አይጨምርም ነው so here is the point ረመዳን እየመጣን ያለው ሐቂቃ እንደው የኔ ሰጀሽን ነው እንደ ረመዳን መሽሩዕ ያዙት ከዛም በኋላ ደግሞ ተቀጥሉበታላችሁ ለሁላችንም ኢማኒን እንዴት ልጨምር እንደው የኡነት ኢማን የሚባለው ምክንያቱም ካልሆነ ምን መሰላችሁ ኢማን ማለት አላህ Subhanahu Wa Ta'ala በዚህ ዓለም ላይ በቁርአኑ አማካኝነት እንዲሁ በመልእክተኛው አስተምህሮ አማካኝነት ሰላቱ ረቢ ወሰላሙ ዐለይሂ በሐዲሳቸው ማለት ነው ይሆናል ሙእሚኖች እንዲህ ያደርጋሉ ሙእሚኖች ማለት እንዲህ ናቸው ሰው ማለት እንዲህ ነው ቁርአን ማለት እንዲህ ነው እንዲህ ትሆናላችሁ እንዲህ ታደርጋላችሁ እንዲህ ታደርጋ ብሎ ያላቸው ነገሮች ማመን ጭምር ነው ዝም ብሎ አላህ አለ ብሎ ብቻ ማመን አይደለም ነብዩ አላህ መልእክተኛ ናቸው ብሎ ብቻ ማመን አይደለም ይህ በጣም ይሳሳተና ቁንጽል የሆነ ሐሳብ ነው ቁርአን ባመጣው ነገር ሁሉ ማመን ማለት ነው ቁርአን ስለኛ የሚነግረን ነገር አለ ስለ አቅማችን የሚነግረን ነገር አለ ለምሳሌ ለቀድ خلقنا الانسان في احسن تقويم ይላል አላህ በጣም የተለየ አቢሊቲ ያለው የተለየ ቁመና የሚያምር አድርጌ የሰው ልጅ በጣም የሚያጅብ አእምሮ ያለው አድርጌ አስገኘውት ይላል ምን ነው ነኝ ወይ ብሎ ማመንም ጭምር ነው ዝም ብሎ ላ ኢላሀ ኢላላህ ሙሐመድ ረሱላህ ብቻ አይደለም ያ ጀማዓ ስለዚህ በቃ እንደው በህይወታችን እንደው የኢማን ነገር ያስጨንቀናል ወይስ እኛ አምነናል ብለን ነው እርግጠኛ ሆነን ቁጭ ያልነው ካመንን ያው መገለጫው ይሄ መሆን አለበት አሁን ያልኩት በጣም ትንሽ ነገር ነው የጠቀስኩት እኮ የእውነት አምነን ከሆነ ካልሆነ ምን ማለት ነው ወይ ኢማናችን ጎደሎ ነው ማለት ነው ኢማናችን ጎደሎ ደግሞ ከሆነ ማለት ያው ቁርአን ላይ ሰምታችሁ ሊሆን ይችላል ያ አዩሀ الذين آمنوا آمنوا ይላል እናንተ ያመናችሁ እመኑ ምን ማለት ነው يعني زيدوا إيمانكم ማለት ነው جددوا إيمانكم ማለት ነው ኢማናችሁን አድሱ ኢማናችሁን ከፍ አድርጉ ጨምሩ ማለት ነው ኢማን የሚጨምርና የሚቀንስ ነገር ስለሆነ ማለት ነው የረመዳን መሽሩዕ የመጀመሪያው ባረከላሁ ፊኩም ኢማናችንን መጨመር ይሁን ከዚህ ጋር በተያያዥነት ያላቸውን መጽሐፎችን ማንበብ ሙእሚን ማለት ምን ማለት ነው የሚለውን በቁርአን ሰብስቦ ለማየት መሞከር ኢማን ከምን ጋር ተያይዞ ተጠቀሰ የሚለውን ማየት ያን ማጥናት በቃ ጊዜ መውሰድ ጊዜ መስጠት ይሁን የረመዳን መሽሩዓችን እላለሁ አብራችሁ ስለነበራችሁ እጅግ አድርጌ ነው አመሰግነው ጀዛኩሙላሁ ኸይረል ጀዛ ወሰላሙ አለይኩም ወራህመቱላሂ ወበረካቱ